እንደ ኢየሱስ ክርስቶስ አድርጎ ራሱ የሚያስበው ሰው ነው እንግዲህ የምትመለከቱት። በአሜሪካ የሚኖር በሜሪላንድ አካባቢ የሚኖር አንድ ጥቁር አሜሪካዊ ወጣት ነው። ያደረገውን ነገር ደግሞ ልንገራችሁ። በትናንት አሁን በህይወት የለም ተገሏል፣ ግን ያደረገውን ነገር ልንገራችሁ። President Trump has said a deal is close, only for the two sides to remain far apart. በዋይት ሃውስ አካባቢ የነበረች አንድ ሪፖርተር ስለ ዋይት ሃውስ ስላለው ነገር ስለ ዲሉ ስለ ኢራንና ስለ አሜሪካ ዲል እየዘገበች የነበረች አንድ ሪፖርተር ቪዲዮን ያሳያቸው። እንግዲህ ተኩስ ድምፅ ሰምታ ስትደበቅ ማለት ነው። የተኩስ ድምፅ ከፋቸው ደግሞ የተኩሱን ከፋች ማን ነው? ይህ የምትመለከቱ ሰውዬ ማለት ነው። ወደ ዋይት ሃውስ አቅጣጫ ጥይት መተኮስ መጀመሩና ከዛም ደግሞ በሲክሬት ሰርቪስ ኤጀንቶች ነው በትራምፕ የግል ጥበቃ ኤጀንቶች ምክንያት ኒውትራላይዝ መደረገው ደግሞ መገደሉ ተነግሯል። እንግዲህ ጉዳት ተስተናግዷል ተብሏል። ጉዳት የተስተናገደው ደግሞ አንድ ፔደስትሪያን ነው ደግሞ ባይስታንደር የሚባለው እዛ አካባቢ የነበረ ሰው ብቻ ነው ተመቶ የወደቀው። ከሲክሬት ሰርቪስ ደግሞ ትራምፕ የግል ጠባቂዎች ምንም አይነት ጉዳት አልተመዘገበም ተብሏል። ተኩሱ በነበረበት ሳለ ግን ዶናልድ ትራምፕ በዋይት ሃውስ ውስጥ እንደነበሩ ተነግሯል። ተኩሱም ይሄን ያህል ፕላን ያደረገው ደግሞ የታቀደበት ነገር እንዳልሆነ ያስታውቃል። መሳሪያውን ይዞ መጥተው ወደ ዋይት ሃውስ አቅጣጫ ብቻ ነው መሳሪያዎች ተኩስ የነበረው። በነበረው ደግሞ ኢንተርኔት ላይ በነበረው እንቅስቃሴ ሰዎች የተረዱት ይህ ሰው ራሱን እንደ ኢየሱስ ክርስቶስ እንደሚያስብና ከዚህም በተጨማሪ ዋይት ሃውስን ኢንፊልትሬት ማድረገው ደግሞ የዋይት ሃውስን ጥበቃ ለማለፍና ሸውዶ ለማለፍ ብዙ ጊዜ ሞክሮ እንደነበር ታውቋል። ሜንታል ኢልነስ ደግሞ ከአይምሮ አለመረጋጋት ጋር እንደዚሁም ሰዎች ሪሌት አድርገውታል። ደግሞ የአይምሮ አለመረጋጋት የሜንታል ኢልነስ ታሪክና ሂስትሪ እንደነበረውም ታውቋል። በሲክሬት ሰርቪስ በተኮሰ ጥይት ወደ ሆስፒታል እየሄደ ባለበት ሳለ እንግዲህ አምቡላንስ ውስጥ ህይወቱ ማለፉ ተነግሯል። ይሄ ሰው ማለት ነው ይወጣል እንግዲህ አንድ ወር ባልሞላ ጊዜ ውስጥ አንድ ወር ከምናምን ባልሞላ ጊዜ ውስጥ ሁለተኛ ሹቲንግ ኢንሲደንት ነው እንግዲህ ትራምፕ ባለበት ደግሞ በትራምፕ ኢሚዲየት ቪሲኒቲ ውስጥ ባለፈው የትራምፕ የኮረስፖንደንት ዲነር ላይ፣ ሁለተኛው ደግሞ አሁን እንግዲህ ትራምፕ ቤቱ ባለበት ሳለ ዋይት ሃውስ ባለበት ሳለ ተኩሶች ተከፍተውበታል። ስለዚህ ጉዳይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ፕላስ ምልክቷን እየነካችሁ ቤተሰብ መሆናችሁ እንዳትረሱ፣ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። ሰናይ ሰንበት።